እንዴት ናችሁ? እግዚአብሔር ከእናንተ ጋር አለ። አሜን። እግዚአብሔር ከቅዱሳኑ ጋር አለ። እግዚአብሔርን የሚማርከው የሰው ቁጥር መብዛት ወይም ማነስ አይደለም። እግዚአብሔር በቃሉ ሲናገር በእግዚአብሔር እንደሆነን በምን እናውቃለን ነው የሚለው? ከሰጠን ከመንፈሱ አይደል? ከሰጠን ከመንፈሱ መንፈሱ በውስጣችን ስላለ ማለት ነው። በእግዚአብሔር እንደሆነ እናውቃለን። እግዚአብሔር ይመስገን። እንዴት ደስ እንደሚል በጣም የሚገርም ነገር ነው። ይሄንን ነገር በጌታ ስም የሚጠራ ሁሉ ቤተክርስቲያን የሚመጣ ሁሉ እንዲኖረው ነው ምኞቴ። የእግዚአብሔር መንፈስ በውስጡ እንዲኖር ይሄ ምኞቴ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ብዙ ተናግሯል። በጣም ተናግሯል። ከተናገራቸው ውስጥ በውስጣችሁ ስለሚሆን ዓለም የማያውቀው እናንተ የምታውቁት በውስጣችሁ ስለሚሆን እያለ አይደል የሚናገረው? ታውቁታላችሁ። እግዚአብሔር ይመስገን። እና ስለዚህ ይሄ መንፈስ በስራ ላይ ነው። እግዚአብሔር በስራ ላይ ነው ስንል እኮ ይሄ መንፈስ በስራ ላይ ነው ማለታችን ነው። ከዚህ ነው የእግዚአብሔር ሐሳብ የሚፈልቀው፣ ህይወት የሚፈልቀው ከልባችን ውስጥ ነው እኮ ህይወት ከልባችን ውስጥ። ምክንያቱም ጌታ ኢየሱስ ሲናገር ምንድነው ያለው? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ መጽሐፍ እንደሚል የህይወት ውሃ ወንዝ ከሆዱ ይፈልቃል አለ። ይህንን በእርሱ ሊያምኑ በእርሱ ያመኑ ሰዎች ሊቀበሉት ስላለው መንፈስ ተናገረ አይደል የሚለው? የህይወት ውሃ ወንዝ ከሆዱ ይፈልቃል። ቅድስና ከልባችን ውስጥ ይፈልቃል። የጽድቅ ኑሮ ከልባችን ውስጥ ይፈልቃል። እውነት ከውስጣችን ይፈልቃል። ምክንያቱም መንፈሱ በውስጣችን አለ። ስለዚህ እግዚአብሔር ከኛ ጋር ነው ስንል መንፈሱ ከኛ ጋር ነው ማለታችን ነው። በቃ ይኸው እኮ ነው። ሌላ እሱን ነው የሰጠን እኮ። እኔ ብሄድ ይሻላል አይደል ያለው? እኔ ብሄድ ይሻላል፣ አለዚያ አይሆንም። እንደለመዱት የሚሆን ነገር የለም። እሱ በአካል እያለ አሁን ከዛ የበለጠ ምክንያቱም በአካል ከኢየሱስ ክርስቶስ ጋር ሁሉም ሰው መኖር መውጣት መግባት አይችልም። እኔ ብሄድ ይሻላል አለ። 24/7 ከኛ ጋር የሚሆን የጌታ መንፈስ አለ። በውስጣችን ሆኖ የሚመራን፣ ቃል የሚሰጠን፣ የሚያስተምረን። ቅባቱ ያስተምራችኋል ሲባል እግዚአብሔር ያስተምራችኋል ሲባል እኮ ጽዮንም ከእግዚአብሔር የተማረች ትሆናለች ሲባል መንፈሱ ነው። እና ዮሐንስ ይሄንን ነው በጣም ከኛ ይልቅ በደንብ የሚያውቁ የጻፉልን ይሄንን የእግዚአብሔርን ሐሳብ ምንድነው ያሉት? ቅባቱ ያስተምራችኋል። ስለዚህ ውስጣችን አለ የእግዚአብሔር መንፈስ። እግዚአብሔር የተመሰገነ። ከህሊና ይበልጣል። ከህሊና ይበልጣል። ህሊና እንላለን አይደል? ህሊና መጽሐፍ ቅዱስም ህሊና ይላል። ህሊና ሲዋቀስ ብላውን ይላል። ከህሊና በላይ ነው የጌታ መንፈስ። ህሊናን ሁሉ የሚያልፍ ነው። ህሊና ሊደነዝዝ ይችላል። የጌታ መንፈስ አይደነዝዝም። እግዚአብሔር ይመስገን፣ ሕያው ነው። እና እግዚአብሔር አምላካችን የተመሰገነ ይሁን። በጣም ደስ ብሎኛል ከእናንተ ጋር በመሆኔ። ያስደስተኝ እግዚአብሔር ከእናንተ ጋር መሆኑ ነው። አሜን። እሱን ያስደስተኝ። እግዚአብሔር ከእናንተ ጋር ነው። አሜን። እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ከኔ ጋር ነው። እንዴ እግዚአብሔር የተመሰገነ ይሁን። ስለሚታወቀኝ እኮ ነው። መጽሐፍ ቅዱሳችን ኢየሱስ ክርስቶስን ልበሱ ይላል አይደል? ለምንድን ነው መጽሐፍ ቅዱስ ኢየሱስ ክርስቶስን ልበሱ የሚለው? ምክንያቱም እሱን ለብሼ ያለ እምነት ልሆን አልችልም። እሱን ለብሼ ያለ ቅድስና ልሆን አልችልም። እሱን ለብሼ ያለ ፍቅር ልሆን አልችልም። እሱን ለብሼ በቃ በእርሱ ዘንድ ያለው ሐሳብ በእኔ ይኖራል ማለት ነው። ክርስቶስን ልበሱት የሚለው ማለት ነው። የሆነ ዝም ብሎ በውጭ ይሄ ፊዚካል ነገር የሚለበስ አይደለም። በመንፈስ ቅዱስ ነው
ምን ልለብሰው? እግዚአብሔር ይመስገን በቃሉ ነው የምንለብሰው፣ በመንፈሱ ነው የምንለብሰው። እንነጻለን በኢየሱስ ክርስቶስ። ኢየሱስን ለብሰን መቆሸሽ አንችልም። ኢየሱስን ለብሰን ማይገባ ነገር ልናደርግ አንችልም። ስለዚህ ኢየሱስን ልበሱ ሲባል አረ ጌታ ሆይ ልለብስ ፈልጋለሁኝ፣ አንተን ይዤ ያለ እምነት ልሆን አልችልም፣ አንተን ይዤ እግዚአብሔርን ማስደሰት እችላለሁኝ፣ አንተን ለብሼ በፍቅር እመላለሳለሁኝ እንላለን ማለት ነው። እግዚአብሔር ይመስገን። ኢየሱስን መልበስ የሚታይ ኢየሱስ የሚታይ፣ ምክንያቱም እሱ ይሄንን ስለሚያቅ ነው። እሱን እንደምንለብሰው ስለሚያቅ፣ እሱን ለብሰን መኖር እንደሚያስፈልገን ስለሚያቅ ተቀብለውት እነ ጳውሎስ ልበሱት አሉ። አይደለም እንዴ? ልበሱት። ከዛ እሱን ለብሰን ብርሃን ነው የምንሆነው። በተራራ ላይ እንዳለች ከተማ ከርቀት ለሁሉ እንደምትታየው ብርሃን ሆነን እንታያ። እሱ እኔ የዓለም ብርሃን ነኝ ብሎ በብርሃን ተመላልሷል፣ በብርሃን ተመላልሷል። ከዛ እኛንም ምን አለን? በሱ ሆነን እኛም ብርሃን ስለምንሆን የዓለም ብርሃን ናችሁ ብሎናል። ክርስቶስን ኢየሱስን ለብሰን ነው የዓለም ብርሃን መሆን የምንችለው፣ የምድር ጨው መሆን የምንችለው። እግዚአብሔር አምላካችን የተመሰገነ ይሁን። ጌታ እግዚአብሔር ሆይ ስለዚህ ጊዜና ሰዓት እናመሰግናለን። እንዳንተ ያለ ማንም ስለሌለ ክብር ላንተ ይሁን። እግዚአብሔር መመኪያችን፣ ክብር ላንተ ይሁን። እግዚአብሔር መጠጊያችን፣ ክብር ላንተ ይሁን። አቤቱ ለትውልድ ሁሉ መጠጊያ ሆንክልን ተብሎ የተጻፈልህ እግዚአብሔር አምላካችን ሆይ በየዘመናቱ በየትውልዱ እግዚአብሔር ሆይ ለሰው ልጆች እውነተኛ መጠጊያ አንተ ብቻ ስለሆንክ እናመሰግናለን። ያ በሕይወታችን በእኛም በዘመናችን ከአንተ ጋር ባሳለፍናቸው ሁሉ ከእኛ ጋር ስለሆነ ተመስገን። አንተን በማናውቅበት ጊዜ ሁሉ መጠጊያችን ስለነበርክ እናመሰግናለን። እግዚአብሔር አምላካችን ሆይ አገኘህን፣ ተመስገን። እግዚአብሔር አምላካችን ሆይ እንዳንተ ያለ በእውነት ማንም የለም። አሁን ደግሞ በፊት አለ። እግዚአብሔር ሆይ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል ተብሎ እንደተጻፈው ነው። እግዚአብሔር ሆይ ለኛ ግን ወደ አንተ መቅረብ ይሻለናል። እግዚአብሔር አምላካችን ሆይ ወደ አንተ መቅረብ እንፈልጋለን። ከኛ ጋር ያለው እግዚአብሔር ሆይ አስተምረን ዛሬ የሚያስፈልገንን ነገር እግዚአብሔር ሆይ ለዛሬ የሚሆነንን ብቻ አይደለም እግዚአብሔር ሆይ በእኛ ውስጥ የሚታተም ለዘላለም የሚሆን ነገር እንድትሰጠን በኢየሱስ ክርስቶስ ስም ጸልያለሁ። አስተምረን እግዚአብሔር አምላካችን ሆይ አስተምራለሁ ብለን እንደተናገርክ አስተምረን። ይኸው በፊት አለን እግዚአብሔር ሆይ ስለ ሁሉ ተመስገን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እግዚአብሔር አምላካችን የተመሰገነ ይሁን። የእግዚአብሔርን እቅድ የእግዚአብሔርን ፕላን ማወቅ በጣም አስፈላጊ ነው። በእግዚአብሔርና በሰዎች መካከል ያለውን ግንኙነት የእግዚአብሔር ሐሳብ ለኛ ምንድነው? ምንድነው ከኛ የሚፈልገው? ምን እንድንሆን ነው እግዚአብሔር የሚፈልገው የሚለውን ነገር እጅግ በጣም መገንዘብ አስፈላጊ ነው። በሮሜ ምዕራፍ 8 ላይ ያለውን ቃል አነባለሁኝ። ሰሞኑን ይሄ ለሶስተኛ ጊዜ ስናገር ነው በዚህ ሐሳብ ላይ በጣም እጅግ በጣም አስፈላጊ ነው ብዬ አምኜበት እግዚአብሔርን አገለግላለሁኝ። የእግዚአብሔር ቃል በሮሜ ምዕራፍ 8 ከቁጥር 28 እስከ 39 ያዙት። ሮሜ ምዕራፍ 8 ከቁጥር 28 እስከ 39 ያዙት። እንደገና ደግሞ ትንቢተ ኢሳይያስ 55 ከ1 እስከ 11 ትይዙታላችሁ። ትንቢተ ኢሳይያስ 55 ከ1 እስከ 11 እንዳልኳችሁ ሮሜ 8 ከ28 እስከ 39 እና መዝሙር 23 ከ1 እስከ 6 ትይዙታላችሁ። እና እግዚአብሔር አምላካችን ሐሳቡ ምንድነው የሚለውን ነገር እንመለከታለን። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ
ደግሞ ወስኗልና ይላል። እግዚአብሔር የተመሰገነ ይሁን። 8:28 እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለንና ይላል። እና ይሄ ጥቅስ ብዙ ጊዜ እንሰማለን፣ እንጠቅሳለን። ለበጎ ነው የሚባል ቋንቋ በጣም አለ ብዙ። ኢቭን እንኳን ሌሎች በውጭ ያሉትም ራሱ የሆነ ነገር በራሳቸው ጊዜ ለበጎ ነው ምናምን የሚሉት ነገር አላቸው። ነገር ግን ለበጎ የሚደረግለት ትውልድ ደግሞ አለ። ለበጎ የሚደረግለት ትውልድ አለ። ማን ነው ያ? ይሄ ለበጎ የሚደረግለት ልብ አድርጉ፣ ነገር ሁሉ ነው የሚለው። ነገር ሁሉ ለበጎ የሚደረግለት ትውልድ ማን ነው የሚለውን የእግዚአብሔር ቃል እዚሁ ቃሉ ላይ ሲናገር እግዚአብሔርን ለሚወዱ፣ እሱን በጣም አስምሩ። እግዚአብሔርን ለሚወዱ፣ እሱም ራሱ መተንተን አለበት ማለት ነው። እግዚአብሔርን መውደድ የሚለው ራሱ መተንተን አለበት። አለበለዚያ እግዚአብሔርን ሁሉም እወደዋለሁ ነው የሚለው። እግዚአብሔርን ለሚወዱ እንደገና እንደ ሐሳቡ ለተጠሩ የእግዚአብሔር ሐሳብ፣ ምክንያቱም ጥሪው ቅዱስ ነው፣ ጠሪው ቅዱስ ነው። በቅዱስ አጠራር ነው የተጠራ ነው። ይሄ ሐሳብ፣ ይሄ ቅድስና ሐሳብ ቅድስና ያለበት ጥሪ ነው። እንደ ሐሳቡ ነው የተጠራ ነው። እዚህ ሐሳብ ውስጥ ገብተን ከሆነ ማለት ነው የምናልፍበት መንገድ በሙሉ ነገር ሁሉ የሚባለውን አስምሩበት። የምናልፍበት ነገር ሁሉ ለበጎ ነው። አሜን ነው ወይ? አሜን ነው ወይ? ለበጎ ነው የምናልፍባቸው መንገዶች። ከፍታ ሊሆን ይችላል፣ ዝቅታ ሊሆን ይችላል። ብዙ ነገሮች አሉ የምናልፍባቸው ያልጠበቅናቸው ሁሉ። ኮንፊውዝድ እንዳንሆን ነው ጳውሎስ ይህንን ያስቀመጠው። በህይወት ጉዞ ኮንፊውዝድ እንድንሆን የሚያደርጉ ነገሮች፣ ያልጠበቅናቸው ነገሮች በህይወታችን አፕል ሊያደርጉ ይችላሉ። ነው ወይስ እንደው ካልኩሌት አድርገን ያስቀመጥነው ነገር ነው? ይሄ ዛሬ ይሄ ነው ነገ ይሄ የምንለው ነገር አለ እንዴ? የለም። ዊዶን ነው አናውቅም። አንድ ነገር ግን እንወቅ፣ እግዚአብሔርን የምንወድ ሰዎች መሆናችንን እናረጋግጥ። እንደ ሐሳቡ መጠራታችን፣ እንደ ሐሳቡ ማለት ዶክትሪናችን ራሱ ትክክል መሆን አለበት ማለት እኮ ነው። በሌላ አገላለጽ ዶክትሪናችን ትክክለኛ እምነት ላይ ያለን ሰዎች መሆን አለብን። እምነታችን ትክክለኛ፣ በጽሁፍም የተጻፈው ትክክል፣ እንደገና ደግሞ ፕራክቲስ ስናደርገውም ትክክል መሆን መቻል አለበት። ይሄ ከተረጋገጠ በኋላ በቃ ነገር ሁሉ ለበጎ አሁን ከታች ስትመለከቱ በጳውሎስ ሕይወት ውስጥ ያለፈውን ነገር ስትመለከቱ ያጠቃለለበትን ቃል ስትመለከቱ ደግሞ የሚገርም ነው። እግዚአብሔርን ለሚወዱ ብሎ ነው እዛ የሚናገረው። ከላይ ያጠቃለለበትንም ስትመለከቱ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ማን ይለየናል ብሎ ነው ያጠቃለለው። በእነዚህ መካከል ደግሞ ያለውን ያለፈበትን ነገር ስትመለከቱ የሚገርም ነው። ሰይፍ፣ ረሃብ፣ ምናምኑ ማት ነገር፣ ብዙ ነገር፣ ረሃብ ሁሉ ይላል ረሃብ። ከዛ እንዲህ አይነቱ ሰው እግዚአብሔርን የሚወድ እንደ ሐሳቡ የተጠራ በረሃበው ጊዜ አገልጋይ ይመጣና ይህንን የድህነት መንፈስ አስወግድ ይላል። ያሁሉ ትምህርት እንዲህ የሚባል ነገር የለም። እንዲህ የሚባል የሥጋ ትምህርት ይባላል። እሱ ሶስት አይነት ትምህርት አለ። የጌታ ትምህርት አለ፣ የአጋንንት አለ፣ የሰው ትምህርት ደግሞ አለ። ሰው እንደመሰለው የሚያደርገው ነገር አለ። እና ስለዚህ ዋና እርግጠኛ መሆን ያለብን እግዚአብሔርን መውደዳችንን ነው። እግዚአብሔርን መውደድ ታዲያ ምንድን ነው? እግዚአብሔርን የሚወድ ሰው እገሌ እግዚአብሔርን ትወደዋለህ እንዴት እንዲህ ብለህ ትጠይቀኛለህ? እግዚአብሔርን የማይወድ አለ ሁሉ ይላል። ለሌላው ሁሉ መልስ ይሰጣል። ገና ላልጠየቅናቸው ሰዎች ሁሉ እግዚአብሔርን የማይወድ ማን አለ? እንዴት አይነት ጥያቄ ነው ጠይቀው ይላል ሰው ማለት ነው። እግዚአብሔርን መውደድን ጌታ ኢየሱስ ክርስቶስ ምን አለ? ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው አይደለም ያለው? የሚወደኝ እርሱ ነው። ምንድነው ትእዛዜ በእርሱ ዘንድ ያለችው ማለት? ደግሞ በሌላ አገላለጽ ምንድነው? የእግዚአብሔር ሐሳብ፣ የእግዚአብሔር ቃል፣ ወንጌል፣ የእውነት ቃል፣ የመዳን ወንጌል
አርነት የምንወጣበት የዳንበት ወንጌል ያ እውነት እንደተጻፈው ለሕይወት የተሰጠን ቃል በውስጡ ያለ ሰው ፈቃዴን የሚያውቅ ማለት ነው። በሌላ አገላለጥ የኔን ሐሳብ የሚረዳ የኔ ፈቃድ በልብ ውስጥ ያለ ሰው አንደኛ የመጀመሪያው ማወቅ ብቻ ደግሞ እንዳይደለ ሲናገር የሚጠብቃትም ይላል የሚኖርበት። ከዛ እሱ ሰው በቃ እኔ የሚወደኝ እሱ ነው አለ። የሚወደኝ እርሱ ነው፣ እኔም ወደዋለሁ፣ አባቴም ይወደዋል። ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። አይደለም መኖሪያ በእርሱ ዘንድ እናደርጋለን እንዴ አለ አንዱ ከመካከላቸው፣ አንዱ ደቀ መዝሙር ወይም ሐዋርያ። እንዴት ነው አንተ ለዓለም ሳይሆን ለኛ ራስን ልትገልጥ ያለበት ራሴን እገልጣለሁ ሲል ለሱ ምን ብሎ እንደመለሰ ታውቃላችሁ? በእርሱ ዘንድ ከመገለጥም ይልቅ የላቀ መገለጥ ምንድነው? የእግዚአብሔር በእኛ ውስጥ መኖር። በእርሱ ዘንድ መኖሪያ እናደርጋለን። ምን ማለት ነው? እግዚአብሔር በአንድ ሰው ውስጥ መኖሪያ አደረገ ማለት በቃ ያ ግለሰብ ክርስቶስን ለብሷል ማለት ነው። ከዚህ በላይ መገለጥ የለም። ከዚህ የሚበልጥ መገለጥ የለም። ከመገለጥም ይልቅ የላቀ መገለጥ እለዋለሁ ይሄንን እኔ። የእግዚአብሔር በእኛ ዘንድ መኖሪያ ማድረግ። የት ነው መኖሪያው? ይሄ ቤተ መቅደስ አይደለም። በልባችን ውስጥ እግዚአብሔር ይኖራል። ለእግዚአብሔር የምንመቸው እግዚአብሔር የወደደውን የሚያደርግበት ቤተ መቅደስ፣ እንደፈለገ እግዚአብሔር የሚሰራበት ቤተ መቅደስ፣ በቅድስና የሚያመላልስ እና ስለዚህ እግዚአብሔርን መውደድ ሲባል ዝም ብላችሁ እያጣራችሁ ሂዱ። ስታገለግሉ ሰዎችን ስለ እግዚአብሔር መውደድ ስታስተምሩ እያጣራችሁ እያስተማራችኋቸው ነው ደቀ መዛሙርት አድርጓቸው የተባለው አይደለም። እያስተማራችኋቸው እግዚአብሔርን መውደድ ማለት ምን ማለት እንደሆነ እያስተማራችኋቸው ደቀ መዛሙርት። አለበለዚያ ደቀ መዛሙርት ያልሆነ ሰው ዝም ብለን ብናስከትል ምን ይጠቅማል? ምን ይሆናል? ምንም ዋጋ የለውም እኮ። እኛም አልተጠቀምን፣ ሌላውም አልተጠቀም። አይሆንም እንደሱ። የእግዚአብሔርን ቃል ከሚያስተምሩ ሰዎች ጋር መልካም ነገር ነውና መከፋፈል ያስፈልጋል። አስተማሪዎች ያስፈልጋሉ፣ የእግዚአብሔርን ቃል የሚያስተምሩ። ዝም ብሎ ከላይ አይደለም፣ ከላይ ምናምን አይደለም። ዝም ብሎ አመስግኑ ምናምን። እንዴት አድርጎ ነው የሚያመሰግነው? እንዳመሰግን የተያዘ ሰው፣ ስለ ምስጋና ያልገባውን ሰው፣ ምንም ያልገባውን አመስግን ብዬ ብል ይሆናል እንዴ? አይሆንም። ለምን እንደምናመሰግን የተደረገልንን እንድናስተውል ማድረግ መቻል አለብን። መጀመሪያ ከሁሉም በላይ ደግሞ ዋናውን ሰማያዊውን ነው። ሰማያዊው ነው የሚቀድመው። እንደዛ ነው የሚቀድመው። ሰማያዊው ይቀድማል። ስለ ሰማያዊው ይኸውላችሁ አገልግሎት በሙሉ ክራይስት ሴንተርድ መሆን አለበት። ክራይስት ሴንተርድ አገልግሎት፣ ክርስቶስን ማዕከል ያደረገ አገልግሎት። አሁን መጣለሁኝ ወደ ዋናው። እዚሁ ሮሜ 8 ላይ የእግዚአብሔር ሐሳብ ምንድን ነው የሚለውን አሁን አነበዋለሁ። ልጁ በብዙ ወንድሞች መካከል ምን ይሆን ዘንድ? እሺ ከዛስ? የልጁን መልክ እንዲመስሉ ወስኗልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ እነዚህን ደግሞ አከበራቸው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስኗልና። ይኸውላችሁ ይሄ የተወሰነ ነገር ነው። ቤተ ክርስቲያን ውስጥ ያለ ምዕመን እያንዳንዱ ማለት ነው። የተወሰኑ ግሩፕ አይደለም። እነዚህ የሚበረቱን ምናምን ግሩፕ እዚህ ጋር እንደዚህ ምናምን አይደለም። ሁሉም እያንዳንዱ ማለት ነው። ለዚህ የቤተ ክርስቲያኒቱ መሪ ኃላፊነት አለበት። የቤተ ክርስቲያኒቱ መሪ የተወሰኑ የበረቱ ሰዎችን ይዞ መጓዝ ብቻ አይደለም። ገንዘባቸውን እየተቀበለ ለሕይወታቸው ግድ የማይለው ከሆነ ምን ዋጋ አለው እንዴ? እንደሱ አይሆንም። ለሁሉም እንዴ መጽሐፍ ቅዱሳችን እኮ ሲናገር ሙሉ ሰው ወደ መሆን እስክንደርስ አይደለም የሚለው አይደለም እንዴ? ቅዱሳት አገልግሎት መሰራት ያለ ሙሉ ሰው ወደ ሙላቱ ሙሉ ሰው ሁሉም ነው እንጂ የተወሰነ ሰው ብቻ አይደለም። እና ስለዚህ እግዚአብሔር የልጁን መልክ እንድንመስል፣ ልጁ ግን
በብዙ ወንድሞች መካከል ምን ይሆን ዘንድ? በኩር ይሆን ዘንድ። ምን ማለት ነው? ልንመስለው የሚገባ እሱ ብቻ ነው፣ ኢየሱስ ነው። ኢየሱስ ብቻ እና ብቻ ነው ማለት ነው። እሱ በኩር ይሆን ዘንድ ነው ተብሎ ተጻፈ። ሐዋርያው ጳውሎስ በኩር ይሆን ዘንድ ተብሎ አልተጻፈም። እሱ ራሱ እኔ ክርስቶስን እንደምመስል ነው እንጂ ያለው እኔ ምሰለው አላለም። በራሱ ጊዜ ክርስቶስን በመሰለበት አቅጣጫ ሐዋርያው ጳውሎስን እንመስላለን። እሱ በክርስቶስ መንገድ ሄዶ ከሆነ በዛ መንገድ እንሄዳለን፣ እንከተለዋለን። ከዛ ውጪ ግን አንዳንዴ ጎራ ሲል አብረን ጎራ አንልም ማለት ነው። ስለዚህ የልጁን መልክ እንዲመስሉ የተባለበት ምክንያት ትክክል ነው ማለት ነው። ቢኮዝ ኃጢአት ያላወቀው ጌታ ኢየሱስ ክርስቶስ ቅዱስ ስለሆነ እሱን ነው ማየት ያለብን። የሃይማኖታችንን ራስና ጀማሪውን እሱን ተመልክተን አይደለም የዕብራውያን ጻፊ እንኳን የሚለው እሱ ነው። እሱን ተመልክተን ነው የሚለው። በእርግጥ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁንም ተመልከቱ ተብሏል። ግን የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። የኑሯቸውን ፍሬ ለምን ተባለ? አንዳንዴ የሆነ ነገር ስለሚኖር ማለት ነው። ይዘውን እንዳይሄዱ ማለት ነው። የማይገባ መንገድ እንዳያስይዙ ማለት ነው። ኢየሱስ ጋር ሲመጣ ግን ኢትስ ፐርፌክት። ከላይ የመጣው እሱ ከሁሉ በላይ ነው፣ ከሁሉ በላይ ነው። ስለዚህ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የወሰናቸውን እነዚህን የልጁን መልክ እንዲመስሉ ወስኗልና የልጁን መልክ ኢየሱስን። ስለዚህ መቼ ነው የልጁን መልክ የምንመስለው? መቼ ነው? እስቲ በቀን ስንት ጊዜ ነው የልጁን መልክ መስለን መኖር ያለብን? ለስንት ሰዓት ያህል? ቸርች ነው ወይስ ኮንፈረንስ ቦታ ነው ወይስ እንደው የሆነ በጣም አገልጋዮች በጣም የምናከብራቸው ሰዎች ሲመጡ እነሱ አካባቢ ብቻ ነው የልጁን መልክ የምንመስለው? ትትና ኤቭሪዌር ነው፣ 24/7 ነው። እና ስለዚህ እንደዛ ከሆነ ደግሞ በጣም የሚገርም ነገር ነው። በጣም ክሪቲካል ነው ማለት ነው። እንደዛ ከሆነ 24/7 ከሆነ የልጁን መልክ መስለን የምንኖረው ክሪቲካል ነው ማለት ነው። እጅግ በጣም ወሳኝ ነው ማለት ነው። ምክንያቱም እኛና ሁኔታዎች ሁሉ ጊዜ እንደተገናኘን ነዋ። እኛና ሁኔታዎች ኤቭሪዴይ እንገናኛለን። እኛና ሲቹዌሽን የትም ብንሄድ እንገናኛለን። ስንገናኝ ሁኔታዎች ደግሞ እንደሚፈልጉት ምላሽ እንድንሰጣቸው ሪኩዌስት ያቀርባሉ፣ ጥያቄ ያቀርባሉ። የዛን ጊዜ የኛ ምላሽ ምን መሆን አለበት? እነሱን እንደሚፈልጉት ምላሽ ሰጥተን እናስደስታቸው ወይ? አዎ። ስለዚህ ምንድነው ታዲያ የልጁን መልክ ለመምሰል ምን ያስፈልገናል? በዛን ሰዓት እንደዚህ እነሱ እኛን በሚፈልጉበት ሰዓት የእግዚአብሔር ቃል ያስፈልገናል። መጽሐፍ ቅዱሳችን ልክ እንደሚለው ማለት ነው ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ማለት ነው። በእያንዳንዱ ሁኔታ እግሮቻችን በረገጡበት ስፍራ በየሁኔታው መቼም ማለት ነው የእግዚአብሔር ቃል ያስፈልገናል። እሱ ነው የሚያድነን። ለዚህ ነው ጳውሎስ ይሄ የሰበኩላችሁ ወንጌል አለ። በምን ቃል እንደሰበኩላችሁ ብታውቁ የምትድኑበት ነው አይደለም ያለው፣ የምትቆሙበት ነው። የእግዚአብሔር ቃል ያድነናል። የእግዚአብሔር ቃል ያድነናል። የእግዚአብሔር ቃል ሕይወታችን ነው። ጌታ ኢየሱስ ክርስቶስ ስለ ቃሉ የተናገረው ነገር ቃሉ ይሄ የምነግራችሁ ቃል ሕይወት ነው አላለም? ይሄ የምነግራችሁ ቃል መንፈስ ነው አላለም? ያለ እግዚአብሔር ቃል መንፈስ ቅዱስ ብንል የለም። ቃሉን የሰሙት ላይ በሙሉ ልብ በተቀበሉት ላይ ነው መንፈስ ቅዱስ ወረደባቸው የሚለው። አያችሁ፣ የእግዚአብሔር ቃል ወሳኝ ነው። እንዴ ያ የእግዚአብሔርን ቃል አላከብር በማለቱ አይደለ እንዴ ሳኦል የተሻረው? አይደለም እንዴ? እግዚአብሔር መስዋዕት ከሚሰጡት ሲሰሙት ደስ እንደሚለው በመስዋዕት ደስ አይለውም አይደለም የሚለው? መስማት መታዘዝ ከመስዋዕት ይበልጣል የእግዚአብሔርን ቃል ሰምቶ። ስለዚህ ነገሩ የእግዚአብሔር ቃል ዋና ነው። የእግዚአብሔር ቃል ዋና ነው። ይሄ እግዚአብሔር ቃል ባይኖር ኢየሱስ ማለት እንችል ነበር እንዴ?
ታዲያ ምን ነው ዛሬ በየሁኔታው ለምን ታዲያ የኢየሱስ የእግዚአብሔር ቃል አላስፈለገንም? ለምንድነው ሌላ ምላሽ የምንሰጠው? ለምንድነው እንደፈለግን የምንኖረው? ይሄ የእግዚአብሔር ቃል እያለ እኔ ኑረኝ፣ እኔ ያለው ልምራህ እያለ ላስተምር እያለ እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ወገኖች እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር በሚገኝበት ጊዜ ፈልጉት ማለት ምን ማለት ነው? የእግዚአብሔር መገኘት ማለት ምን ማለት ነው? የእግዚአብሔር ህልውናው ዛሬ አቤት ህልውና ምናምን የሚባል ቋንቋ አለ አይደል? ምንድነው የእግዚአብሔር ህልውና? እግዚአብሔር በሚገኝበት ጊዜ ፈልጉ ማለት ምን ማለት ነው? አሁን ብዙ ጊዜ የሚባለው በጣም ከተዘመረ በጣም እልል ከተባለ በቃ ብዙ ነገር በቃ ሰው ሁሉ ሳቅ በሳቅ ከሆነ ምን እንላለን? የእግዚአብሔር ህልውና ነበረ ዛሬ እንላለን አይደለም እንዴ? እሺ እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት እኮ ያለው በደለኛ እግዚአብሔር በሚገኝበት ጊዜ በደለኛ ሐሳቡን ይተው ይመለስ ምናምን እኮ ነው የሚለው። አይታችሁት ከሆነ ይመለስ እግዚአብሔር ሲገኝ። ስለዚህ ኢቭን እንኳን ይሄ መዝሙር 23 ላይ ያለው ራሱ ብትመለከቱት ጊዜ ለመቆጠብ ነው። መዝሙር 23 ላይ እግዚአብሔር እረኛዬ ነው እንላለን አይደል? ደስ የሚል ቃል ነው አይደል? እረኛ አለኝ ይጠብቀኛል እንላለን። ግን ፕራክቲካሊ ሊጠብቀን ሲል ግን እምቢ። ምን ማለት ነው ይሄ? አብሮ አይሄድም እኮ። ከመስመር ልንወጣ ስንል እንዴ ዳዊት እኮ ነፍሴን መለሳት ነው የሚለው። ስለ ስሙም ሲል በጽድቅ መንገድ መራኝ፣ ነፍሴን መለሳት። ስለዚህ የእግዚአብሔርን እረኝነት በሁሉም አቅጣጫ መማር አለብን፣ ማወቅ አለብን። እግዚአብሔር እረኛዬ ነው የሚያሳጣኝ ነገር የለም ብቻ ሳይሆን እግዚአብሔር ነፍሴንም ይመልሳል የሚለውንም ጨምረን መያዝ አለብን። ስለዚህ ለእግዚአብሔር እረኝነት ሙሉ ዕውቅና መስጠት አለብን። አይደለም መሆን ያለበት እንደዛ አይደለም? ሙሉ ዕውቅና መስጠት አለበት። እረኝነቱ ከመስመር ስለወጣውን ከብቶች ሲሄዱ ከመሃል አንዳንዴ ወይፈኑ ምናምን አፈንግጦ ይወጣል እኮ። ወጥቶ ሲሄድ ከዛ እረኛው ሄዶ እንደምንም አድርጎ ይመልሰውና መስመር ውስጥ ያስገባዋል። እንደዛ አይነት ነው ማለት ነው። ስለዚህ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በጽድቅ መንገድ እግዚአብሔር እንዲመራን አይደለም እንፈልገው። ስለዚህ ስትወጣ ይመልስሃል። ስትወጣ ከመስመሩ ብሎ ና ብሎ ሲመልስ እንዴ አይ እኔ እዚሁ ቆያለሁ ምትል ከሆነ ምኑን ታዲያ በጽድቅ መንገድ እንዲመራ ፈለግ? እግዚአብሔር አምላካችን የተመሰገነ ይሁን። እና ስለዚህ ወገኖች እግዚአብሔር በሚገኝበት ጊዜ ፈልጉት፣ ተመለሱም ሲል የእግዚአብሔር ህልውና ነው። እግዚአብሔር በተናገረን ቁጥር ሁሉ እግዚአብሔር ቆይ ያስተምራል አይደል? ይመክራል አይደል? ይገስጻል አይደል? ታዲያ ይሄ የእግዚአብሔር ህልውና አይደለም እንዴ? ምንድነው ዛሬ እንዴት ነው ስትባሉ ስትወጡ ከፕሮግራም አልቆ ዛሬ ደህና ነው ምናምን እግዚአብሔር ተመለሱ ብሎ እግዚአብሔር አስተምሮ መክሮ ስንት ነገር ገስጾ ዛሬ እንዴት ነው እግዚአብሔር ህልውና የመገኘቱ እንዴት ነው? ደህና ነው ምንም አይልም ጥሩ ነው የምትል ከሆነ በጣም ትልቅ ስህተት ነው። እግዚአብሔር አምላካችን የተመሰገነ ይሁን። እንደ እግዚአብሔር ያለ ማንም የለም። እና የልጁን መልክ መምሰል አሁን አይታችሁ ከሆነ ሮሜ ላይ ወደ ታች ስትሄዱ ይሄ ለበጎ እንዲደረግለት የሚላል አይደለ? እናውቃለን። ለበጎ እንዲደረግለት እናውቃለን። የምናልፍበት መንገድ ቅድም እንዳለው አባጣ ጎርባጣ ብዙ ነገር ይሄ ነገር ለምን ይሄ ነገር ማጉረምረሙ፣ ይሄ የተለያዩ የማይገቡ ነገሮችን መናገር፣ እንደገና ማፈግፈግ፣ የተለያዩ ነገሮች የሆኑ ነገሮች መጀመሪያ እርግጠኛ እንሆን። እርግጠኛ ከሆነን ለበጎ ነው የሚደረገው። በቃ ይሄንን ማመን አለብን። ማንኛውም ሰው እግዚአብሔርን መውደድ ምን ማለት እንደሆነ ሳይገባው ሳይማር ለበጎ ነው እንደሚል አይደለም እንዴ። አንዳንዱ እኮ በደልና ኃጢአትን አድርጎ ሁሉ የማይገባ ነገር አድርጎ እያጨደ ከስጋ መበስበስን እያጨደ ኮራፕት የሆነን ነገር እያጨደ ለበጎ ነው ይላል። እርሱ የለበትም። ስለሱ አይደለም መጽሐፉ የሚናገረው። እና ስለዚህ እግዚአብሔርን መውደድ የሚለው ነገር ወሳኝ ነው ማለት ነው።
እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ኤቭሪቲንግ የምታልፍበት መንገድ ሁሉ ማለት ነው ለበጎ ነው። እግዚአብሔር ኃላፊነቱን ወስዷል ማለት ነው። በእርሱ ዕውቅና ውስጥ የሚሆን ነገር ነው ማለት ነው። እግዚአብሔር ይመስገን። ደስ አይልም? ስለዚህ ትኩረት ማድረግ ያለብን እግዚአብሔርን ለመውደዳችን። እግዚአብሔርን የሚወድ ሰው ታዲያ ከእግዚአብሔር የሚማር መሆን አይገባውም እንዴ? እግዚአብሔርን የምንወድ ከሆነ ቃሉን እንወዳለን። ቃሉን ለመማር እንፈቅዳለን። ቃሉን ለማጥናት እንፈቅዳለን። ምክንያቱም እግዚአብሔርን የሚወድ ሰው ትእዛዜ በእርሱ ዘንድ ያለችው ነው ብሏል። ቃሉ ገብቷችኋል? ትእዛዙ በእርሱ ዘንድ ያለችው። ስለዚህ መማርን የማይፈልግ የእግዚአብሔር ጸሎት የማይፈልግ መማርን የማይፈልግ ግን እግዚአብሔርን እወዳለሁ የሚል ሰው ዝም ብሎ ያው ሪሊጂየስ ሆኖ ይኖራል ማለት ነው። እና በየቤተ ክርስቲያኑ እንዲህ እንዳይሆን ቅዱሳን አገልጋዮች፣ የቤተ ክርስቲያን መሪዎች፣ አስተማሪዎች የቤተ ክርስቲያኑ ያሉ ይህን ማስተማር አለ። ሲሪየስ የህይወት ጉዳይ ነው። አንዴ እኮ ኖረን የምናልፈው ነገር እኮ ነው። እና ነው ወይስ ሪሊጂየስ ሆነን እንለፍ እንደ ማንኛውም ሪሊጅን ህይወት በማይገኝበት ነገር በቃ መተን ባህል ሆኖብን እንለፍ እንዴ? መሆን የለበትም። ስለዚህ ይሄ በጣም ሲሪየስ ነገር ስለሆነ የሰው ነገር ግድ ይበለም። መጽሐፍ ቅዱስ ሐዋርያ ጳውሎስን ምን ነበረ ግድ የሚለው? ብዙ ነገር በህይወቱ እያለፈ እኔ ግን ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሐሳብ ነው አላለም? ዕለት ዕለት የሚከብድብኝ። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ እግዚአብሔርን ስንወድ ምን ይሆናል መሰላችሁ? ከምናልፍበት መንገድ ፓወር ኃይል ይልቅ የእግዚአብሔር ፍቅር ይበልጣል። ለዚህ ነው በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ማን ሊለየኝ ይችላል? ስደት ነው፣ ራብ ነው፣ ሰይፍ ነው። ይሄ ሁሉ ሊለየን እንዳይችል ተረድቻለሁ ያለበት ምክንያት ይሄ ፍቅር ስላለ ነው። ይሄ ፍቅር ካለ የምታልፍበት መንገድ አያሸንፍህም። ከአሸናፊዎች በእርሱ በወደደ እና ፍቅሩን ባሳየን በመንፈሱ ፍቅሩን በልብ ውስጥ ባፈሰሰው ከአሸናፊዎች ሁሉ ትበልጣለህ። የምታልፍበት መንገድ አያሸንፍህም። አንተ ታሸንፋለህ ከእግዚአብሔር ፍቅር የተነሳ። እግዚአብሔር የተመሰገነ ይሁን። ደግሞ ልንገራችሁ፣ የሆነ በጣም ከልክ በላይ እየተጨነቃችሁ ምናምን እያማረራችሁ አይደለም። የእግዚአብሔር የፍቅር ኃይል ይበልጣል። ከኃጢአት ኃይል ይልቅ፣ ከከበበን ነገር ይልቅ የእግዚአብሔር የፍቅር ኃይል ይበልጣል። ክርስቶስን ከለበስን እምነት አለን። ክርስቶስን ከለበስን ቅድስና፣ ጽድቅ አለን። በበጎ ሕሊና እንመላለሳለን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወገኖች አንርሳ፣ የእግዚአብሔርን የዘላለም ሐሳብ አንርሳ። የልጁን መልክ እንድንመስል። በዚህ እኮ ነው የልጁን መልክ የምንመስለው። ለበጎ ነው ሁሉ የሚደረገው፣ በሕይወታችን የሚያልፈው ሁሉ ለበጎ ነው ይላልና ከዛ በኋላ ስንመላለስ ግን ፍቅር ገዝቶን በቃ መቀበል ነው ማለት ነው። መቀበል የምናልፍበትን መንገድ ሁሉ እየተቀበልን እግዚአብሔር ነው ኃላፊነቱን የወሰደው። ያሳልፋል። እዛው እኮ አትቀርም። መጽሐፍ ቅዱስ እንዲህ ይላል፣ በልቅሶ ሸለቆ እግዚአብሔር ማለት ነው በወሰነው ስፍራ በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው ይላል። ቦታው እኮ ለቅሶ ነው፣ ሸለቆ እኮ ነው። ግን እዛ ሆነ የላይኛውን መንገድ የምታስብ ከሆንክ አንተ ምስጉን ነህ፣ ለእግዚአብሔር ምስጉን ነህ። እና ዝም ብሎ ትቀራለህ ይላል። ታዲያ እዛ ምን አዟል ይላል? በረከትን አዟል ይላል። እንደዛ ነው። ስለዚህ የምናልፍባቸው መንገዶች ለበጎ የሚደረጉ መሆናቸው ዝም ብሎ በቃ ሃርድሺፑን እያየን የምንሄድበት ሳይሆን ስቴፕ ባይ ስቴፕ በጎውን እያየን በጎው ምንድን ነው? የልጁን መልክ መምሰል ነው። የእግዚአብሔርን ልጅ የኢየሱስ ክርስቶስን መልክ በህይወት ማለት ነው እየመሰልን የምንኖርበት ነው። እሱ ነው በጎ፣ ስለ ሌላ ነገር አይደለም። ቃሉን ስናየው ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በርቱ ወገኖች። ከእናንተ ጋር ስላሳለፍኩኝ እጅግ በጣም ደስ ብሎኛል። በእውነት ደስ ብሎኛል። እንኳን መጣሁ አልኩ ትላንት ራሱ
በጣም ነው ደስ ያለኝ። እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። እንዲሁ በቃ እንደው ሌላም ጊዜ እግዚአብሔር መንገድ አዘጋጅቶልኝ ብመጣ እናንተም ባያችሁ እጅግ በጣም ደስ ይለኛል። እግዚአብሔር ይመስገን። በርቱ፣ ተባረኩልኝ። እወዳችኋለሁ በጌታ ፍቅር። ጨርሻለሁ። ፍቅርሻ ወድሻለሁ። ተባረኩ። አሜን።